ከሁሉ የሚበልጠው ነገር ትልቁ ነገር ስግደት ነው። እንደዚህ የሚያንቃዣችሁና የሆነ በተከታታይ እንደዚህ የሚያጋጥማችሁ ከሆነ ላበላብ እስከምትሆኑ ድረስ ሰግዳችሁ ላባችሁ እንዳለ ሆኖ ጥቅልል ነው መተኛት። እዛው ድክም እንዳላችሁ እዛችሁ ታነጥፉና ከፍራሽ ወርዳችሁ ጠቅልል ብላችሁ ትተኛላችሁ። ያባትታችኋል፣ ያቃዣችኋል፣ ያስለፈልፋል ምናምን። ከዛ ሰው እንዲቀርጻችሁ ማድረግ ከቻላችሁ እንድታውቁት ነው። መንፈስ ነው ወይስ የእንቅልፍ ማጣት ነው ምናምን የሚለውን እንድታውቁት ነው። እንደዚህ የሚያደርጉ ወንድሞች ስላሉ ነው። እና በትክክል በጣም አይደለም ስሊፒንግ ፓራሊሲስ ያለበት ሰው ቀርቶ እንዲሁ በጣም ሰግዶ የሚተኛ ሰው መቃዠቱን መባተቱ አይቀርም። ለምን? መንፈስ የመያዝ ምልክት ላይ ነው ያለው፣ ወይም ደግሞ እዛ ለመያዝ ሩብ ጉዳይ ወይም ጅማሬው ላይ ነው ያለው ማለት ነው። መናፍስቶች እኛ ላይ እግራቸውን ዘርግተው ቁጭ ብለው የነበሩ መናፍስቶች ስትሰግዱ ይላሉ፣ ይደነግጣሉ። አንደኛ፣ ሁለተኛ ደግሞ ያቃጥላቸዋል። የስግደት ላብ ነው፣ የሩጫ ላብ አይደለም። ስራ ሰርታችሁ አይደለም፣ ሰግዳችሁ ለፈጣሪ ለድንግል ማርያም ለሚገባው ክብር ለሚገባው ክብርን ስለሰጣችሁ ስለሰገዳችሁ ስጋችሁ ላይ ያለው ላብ ጸበል ይሆንበታል፣ ኃይል ይሆንበታል። ይህ አባቶቻችን ገድል ስንክሳር ላይ በደንብ የሰማነው ነገር ነው። ሸተታችሁኝ አስጠላችሁኝ ብሎ አባቶች ሲሰግዱ አፍንጫውን ይዞ ወጣ ሴጣን አለ። አዩት፣ እየሰገዱ ዞሮ ሲያዩት እንደዚህ አፍንጫውን ይዞ ወጣ። ሸተቱኛል። ላባችን ለእሱ ምንድን ነው? ግማት ነው፣ እጣን በሉት ለኛ። እና ስግደት ወሳኝ ነው በጣም። ስጋችሁ ማድከም ያለባችሁ፣ ስጋችሁ ደክሞ ደግሞ ስተኙ ደግሞ እንቅልፋችሁ እንደሚያለ እንቅልፍ ይሆናል። በጣም ደግሞ ከፍራሽ ወረድ በሉ። ትንሽ ከፍራሽ ወረዱና እንደው ትንሽ አንድ ብርድ ልብስ ለሁለት ጠፍ እንዳይቆረቆራችሁ እንዲመቻችሁ አይደለም። ከምቾት ወርዳችሁ ግን ቅዝቃዜም ሲሚንቶ ሊኖር ይችላል፣ ሴራሚኩ ምናምን ሊቀዘቅዛችሁ ይችላል። ስለዚህ ምን ታደርጋላችሁ? አንድ ብርድ ልብስ ለሁለት ታጥፉና ግን ጎናችሁ እንዳይመቻችሁ አድርጋችሁ መተኛት። ሱባኤ ማለት ያ ነው። ስጋችሁ ሲጎረብጠው ነፍሳችሁ ትነቃቃለች። ይሄን በመጽሐፍ ቅዱስ ላይ ተጽፏል። በማቴዎስ ወንጌል ላይ መንፈስ ሁልጊዜ ንቁ ናት፣ ስጋ ነው ደካማ ብሎ ኢየሱስ ክርስቶስ ተናግሯል። ስለዚህ ስግደት በጣም ወሳኝ ነገር ነው። ከእንቅልፍ ስትነሱ ስተኙ፣ በተለይ ስተኙ ማታ ማታ መልክአ ሩፋኤል ሳይጸለይ የተኛ መቼም ማንኛውም ክርስቲያን። ይሄ ነው እንግዲህ መፍትሄ የሚባለው። ግን በዚህ ውስጥ ደግሞ ሌላ ትልቅ መፍትሄ አለ። ደግሞ ቤተሰቦች በጣም ልናውቀው ልናቃበት የሚገባ ትልቅ መፍትሄ አለ። እንደ መንስኤ ብዬ ቅድም ያልኳችሁ የእንቅልፍ ሰዓት ማነስ ምናምን የሚባል ነገር አለ አይደለም? ጭንቀት፣ በጭንቀት መተኛት፣ በፈረቃ ስራ መስራት የሚባል ነገር አለ አይደለም? በዚህ መካከል ሆናችሁ ኃጢአት ራሱ እየሰራችሁ የዋላችሁ ሰዎች ማታ ማታ በዚህ ልክ ይመጣል። ስለዚህ ኃጢአትን በመቀነስ ንስሐ በመግባት የህሊና እፎይታ እንዲሰማችሁ ባረጋችሁ ቁጥር ቅዠቱ እየቀነሰ ነው ይመጣል። በጣም እስቲ ንስሐ የገቡ ሰዎች መንፈሳቸውን አስቡት። ጌታ ሰምቶኛል፣ ኃጢአቴን ተናዝዣለሁ፣ አሁን ሲኦል አልገባም ገነት ለምገባው ብሎ ኮንፊደንስ የሚያድርባቸው ትክክል ናቸው። ቢያንስ የህሊና ረፍት። እስቲ ንስሐ ያልገባን ሰው ደግሞ ተመልከቱት። በየጊዜው ያመነዝራል፣ በየጊዜው ወዲያ ወዲህ ይላል፣ ገንዘብ ይሰርቃል፣ ሚዛን ይበድላል፣ ድሃ ይበድላል፣ ፍርድ ያጓድላል። ዳኛም ቢሆን ኢንጂነርም ቢሆን ካለው ላይ ይሰርቃል ብያል። ማታ ሲመጣ እንዴት ነው? ልጆቹ መጥተው አባዬ እማዬ ምናምን ይሏቸዋል። ሴትም ትሁን ወንድ ይሰርቃሉ አይደል? ሁሉ ሌብነትም ይኖራል፣ ማመንዘርም ይኖራል፣ መሳደብም ይኖራል፣ ሰው መግደልም ይኖራል። ዶክተሩም ሁሉም በሙያው ላይ ሌባ የሚሆንበት ሁኔታ አለ እና ህሊናችሁ እረፍት አይኖረውም፣ አትረጋጉም። ጭንቀታችሁ የተረጋጋ መንፈስ አይኖራችሁ። ስለዚህ ንስሐ የገባ ሰው ማለት ነው በቃ ሲበላ ደስ ብሎት የሚበላው፣ ልጆቹን ሲያቅፍ ሲስማቸው ምን በቃ ሁሉ ነገር ደስ ነው የሚለው፣ መንፈሱ የተረጋጋ ነው የሚሆነው እና ቅዠት አይደለም ስሊፒንግ ፓራሊሲስ የእንቅልፍ ሰዓቱ እንኳን አይዛባበት። በቃ ሰላም እንቅልፍ መጥ የሚለው ሲነጋም አመስግኖ ይወጣል፣ ሲወጣም አመስግኖ፣ ሲገባም አመስግኖ ይገባል። እና ከዛ በኋላ ደግሞ ሰው ሲመክርም ህሊናው አይወቅሰውም። ማለት ያደረገውን ነገር ነው የሚመክረው። የተጎዳበትን ያለፈ ታሪኩን ነው የሚናገረው። በእርግጥ ብዙ ጊዜ የተጎዳንበት ነገር ለሰው ስንናገር እኛ ማቆም ያቃተንንም የምናገር ሰዎች አለን። ግን ሰው እንዲድን እኛ ቢያቅተንም እሱ ሊያልፈው ይችላል፣ ይሄ ነገር ሊወጣው ይችላል ብለን አስበን መክረዋለን። ግን ብዙ ጊዜ ደስ የሚለው እኛ ያሸነፍነውን ነገር ሰው ስንመክር ነው አይደለም? እና ይሄ በእንቅልፍ ልብ መጥቶ የሚፈታተንን ምናምን የሚባለው ሰይጣን፣ ይሄ የልባችን በር እስኪከፈት የሚጠብቀው ሰይጣን መቼም ቢሆን ልባችን እንደማይከፈት ሲያቅ ከርቀት ይመለሳል ማለት ነው። በህልም ራሱ
በህፃንነታችሁ ከተማ ላይ ያላችሁ ወላጆች ልጆቻችሁ በህፃንነታቸው አጭር ቀሚስ እያስለበሳችሁ ግልጥልጥ ያለ ልብስ እያስለበሳችሁ በቡዳ ታስበሏቸዋላችሁ። ያ የቡዳ መንፈስ ከየት የመጣ ነው? ከሚያያቸው በሃይማኖቱ ሰነፍ ከሆነ የዝሙት መንፈስ ካለበት እንዲመጣና ውስጥ ሆኖ ህፃናቶቹን ያስጠቃቸዋል። ያለ እድሜያቸው የ8 10 ዓመት የ12 ዓመት ልጆች ሆነው ግለ ወሲብ ይጀምራሉ። መነካካት ኅፍረተ ስጋቸውን ሲያድጉ ራሳቸው ግለ ወሲብ ይቀጥላሉ። ከዛ ቲኔጀር ወይም ፋይሬጅ የሚባለውን ይሄ እሳት እድሜ የሚባለው አፍላ የሚባለውን እድሜ በምን ያሳልፉታል? ዘራቸውን በከንቱ በማፍሰስ ስሜቱን በዛው ይረዱታል። ፈልገውም ሄደው የሚያስደፍሩ አሉ። ራሳቸውን ተደፍረውም በወንድሞቻቸውን በአክስት ባጎት በምናምን በሚባል ቤት ውስጥ ባሉ ሰዎች ተደፍረውም ደግሞ ሲያድጉ አመንዝራ የሚሆኑ አሉ። በዚህም ሆነ በዛ ግን የቤተሰብ ባዕድ አምልኮ ቤት ውስጥ ጨሌ ካለ ባዕድ አምልኮ የሚመለክ ከራማ ምናምን ካለ አንዱ አስጠቂ እሱ ነው። ሁለተኛው ደግሞ ከውጭ ልጆቻችሁን የሚመለከት የግለ ወሲብ ችግር ያለባት ሴት በቡዳ የምታያት ህፃን ልጅ ወይም የምታያት ሌላኛዋ ሴት እንደዛው ነው የምትሆነው። በጣም የሚገርማችሁ ነገር የሌለባቸውን አመል ይጀምራሉ። የአዲስ የቤት ሰራተኛ ስትቀጠር ያ ወንድ የማግኘት እድሏ በጣም ጠባብ ስለሆነ ግለ ወሲብ በጣም ትጠቀም ነበር። ልጅቷ እንደገባች በዛ ቤት ውስጥ እንደገባች የዛ ቤት የነበረች ወጣት ልጅም ልክ እንደዛው ግለ ወሲብ ፈጻሚ ነው የሆነችው። ተበላሉ እርስ በርስ። ከዛስ ተኝተው አብረው ተኝተው ተገኙ። በጣም የሚገርመው ነገር አብረው ተኝተው ተገኙ። ሰራተኛዋና የቤቱ ልጅ ማለት ነው። መንፈስ ይሳሳባል። በደንብ ነው የሚሳሳበው። እና ልጅቷ ምን ዓለም ውስጥ እንደገባችም አታውቀውም። እና ይሄ በየቤቱ የምናያቸው ነገሮች ነው። መንፈስ በጣም ከባድ ነው። ጨዋ የነበረችዋን የቤት ልጅ የምትባለዋ ልጅ የገዛ ወንድሟ እንዲደፍራት ያደርጋል። ልጁም ራሱ እኮ ከደፈራት በኋላ ራሱ እንዲያጠፋው ሁሉ ይችላል እኮ። ለምን ይላል? አይምሮ ራሱ አይሰራም። አባትም ይሁን ወንድምም ይሁን አጎትም ይሁን ቤት ውስጥ ያለ ዘመድ ወይም ጎረቤት ሊሆን ይችላል። ጉዳዩን ከፈጸመው በኋላ ለምን እንዳደረገው ራሱን ሲጠይቅ ራስህን አጥፋ አጥፋ ነው የሚለው። ወንድነት አለ፣ ስሜቱ አለ ብያችኋለሁ። እንደገና ደግሞ መንፈስ ሲጨመርበት ደግሞ እንስሳ ነው የሚያደርገው፣ አውሬ ነው የሚያደርገው። ለ3 ለ4 ደግሞ ሴትን ይደፍሯታል። ከዛ ሽንታቸውን ይሸኑባታል። አይደል እንደዚህ የምንሰማው ዜና። ገለዋት ይሄዳሉ ይባላል። ጭካኔውን ከየት አመጡት? ይሄ ነው ሰዋዊ ባህሪ ነው። ይሄ የሰው ባህሪ ነው ቤተሰቦች፣ አይደለም። ሰው በዚህ ልክ አውሬ ነው አይደለም። እንደዛ ካልንማ እግዚአብሔርን እየሰደብ ነው። ስትፈጥረንም አውሬ አድርገን የፈጠርከን እያለው ነው ወይ? ነፃ ፈቃዳችን ኢትስ ዲፔንድ ወይም ደግሞ በሆነ ነገር ይደገፋል፣ በሆነ ነገር እንደ ሁኔታው ይለያል። ኢንፍሉዌንሱ ግን ተጽዕኖው ግን ቤት ውስጥ ያለው ጉዳይ ነው ማለት ነው። ስለዚህ እህታችን ለምን አለች? ማን ነው የሚረዳን አለች። የሚረዳችሁ ማን እንደው ታውቃላችሁ? የሚረዳችሁ እግዚአብሔር ነው። የሚረዳችሁ ግን ማንም የለም ከእግዚአብሔር ውጭ። እግዚአብሔር ሊረዳችሁ ይችላል። በምን እንደሚረዳችሁ ጌታ ሆይ ለምንድን ነው የተደፈርኩት ከማለታችሁ በፊት መንፈሳዊ ብትሆኑ የበለጠ የመዳን እድላችሁ በጣም ጥሩ ነው። ትከላከላላችሁ በእግዚአብሔር ስም። አረብ ሀገር ሆና ማንም ቤት ውስጥ በሌለበት እኮ ልትደፈር የነበረች ልጅ ኢንተርቪው አለመጠየቅ አቅርቤያለሁ። ራሷ ልጅቷን ማን ነው ስሟ ኑሐሚን የምትባል ልጅ አቅርቤያለሁ። ሊደፍረኝ ሲል አለች። አረቡ መጥቶ ሊደፍረኝ ሲል በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ገብርኤል ድረስ 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 ብላ ስትጮህ ከላይዋ ላይ ፍንጥር ብሎ የተነሳው ልትደፈር የነበረች ልጅና እግዚአብሔር ያድናል። እምነት ካላችሁ ቀርባለች። የዛሬ ስንት ዓመት? 3 ዓመት 4 ዓመት አይደለም የሚባሉ 3 ነገሮችን እንዳትረሱ። መተው፣ መቻል፣ ማለፍ። በትዳርም በስራ ቦታም በምንም የማይጠቅም ነገር ከሆነ ተውት። የሚጠቅም ነገር ሆኖ እንኳን በማለፋችሁ የሚበርድ ከሆነ እሳቱ እናንተ ተሸንፋችሁ እግር ስር ወድቃችሁ ትዳሩ የሚድን የሚበርድ ከሆነ አድርጉት። ከዛ በእናንተ ትህትና ውስጥ በእናንተ እግር ስር ወድቃችሁ ይቅር በለኝ ይቅር በላቸው በቃ ይሄ ነገር በዚህ ብቃ ብላችሁ በማለታችሁ ክርስቶስ ከእናንተ ጋር አብሮ ዝቅ ብሏል። ነገ እነዛን ሰዎች ህሊናቸውን የሚወቅስ ነገር በህሊናቸው ውስጥ ያናገራቸዋል። እነሱን አይ ጥፋተኛዋ እኔ ሆኜ እኔው ጥፋት አጥፍቼ ባሌ እግሬ ስር ይወደቅ ትላለች ራሷ። እሺ ምን በድዬሽ ነው? ምን አጥፍቼ ነው? እሺ ካጠፋው ይቅርታ ይላል። ካጠፋው ትላለህ እንዴ? እምን ጥፋትን ስትለው እሺ አጥፍቻለሁ ይቅርታ ይላል። እንደገና ደግሞ እሷም ደግሞ እንደዚሁ እንትን ሲል በቃ የሆነ ከባድ ችግር ውስጥ ሲገቡ ፍርድ ቤት የታረቁ ሰዎችን አጋጥሞኛል። ባይኔ ያየሁትን ነው የምነግራቸው። ሊካሰሱ ሄደው የፍርድ ቤት መጥሪያ ወረቀት መጥቶ ምናምን ዲቮርስ በቃ ሊፋቱ ምናምን ጫፍ የደረሱ ባልና ሚስቶች ግን እኔ ጨካኝ ነኝ፣ እኔ እንደዚህ ክፉ ነኝ፣ አንተ አሁን እኔን ትከሰኛለህ፣ እኔ አንቺን ትከሽኛለሽ ይባባላሉ። ከዛ ያወራሉ፣ ያለቅሳሉ። በቃ አሁን ጉዳዩን ፍርድ ቤት ይዞታል፣ እኔና አንቺ ወደ ቤት ሄደን እናወራለን፣ እንስማማለን፣ ቀስ ብለን ደግሞ ይሄን እንሰርዘዋለን ሲባባሉ ዳኞቹ ይሄ ነገር ያዩትና ከተስማማችሁ እኛ እዚህ ጋር ፋይሉን እናስወግድላችኋል ይላችኋል። ለምን አሁን የሰማሁት ያየሁት ነገር ጥሩ ነገር ምንድነው? ፍርድ ቤት ውስጥ
ባልና ሚስት በተለይ መዘጋጃ ላይ የሚፋቱ ፍቺ እንዳይበዛ ማስማማቱ ላይ የሚጥሩት። በቃ እስቲ ታረቁ፣ አስቢበት። በቃ እኔ ባሌን መፍታት ነው የምፈልገው፣ መክሰስ እፈልጋለሁ ሴቶች ጉዳይ ሄዳ ስትል አስቢበት ብለው የማሰቢያ ጊዜ ሁሉ የሚሰጠዋሉ። ሴቶችን ሰድበው የሚያባርሩ ሁሉ የሴቶች ጉዳይ የሚሰሩ ሰድበው የሚያባርሩ ሁሉ አሉ። ሂጂ እዛ ለጎሄኔ ለገንዘብ አግብተሽ ይሆናል እኮ ተስማሚ፣ እስቲ ሂጂ መጀመሪያ ታረቂ ብለው ያባርሯቸዋል። አንዳንዴ ትክክል ነው። ከዛ እንኳንም አለችኝ የምትልበት ጊዜ ይመጣል። ይሄኔ እውነት አፋተኝ ቢሆን ኖሮ እኮ ይሄን ትዳር አጣ ነበረ፣ እንኳንም አለችኝ ብለው ያቺ ቀን በመዘግየቷ እርቅ ሊመጣ ይችላል። አንዳንዴ በህይወታችሁ ውስጥ ስሜታዊ ሆናችሁ በጣም በቃ ከባድ የሆነ ችግር ውስጥ ሆናችሁ ወደ ፍቺም ወደ ጸብም ሊያደርሳችሁ የሚችል ቦታ ላይ ሆናችሁ የሚያረጋጋ ሰው ሲመጣ ተቀበሉት። ምናልባት ያ ነገር የእግዚአብሔር መንፈስ ነው። እናንተ የሄዳችሁት በስሜት ነው። እኔ ነገርኳችሁ። እስር ቤት ያሉት የታሰሩት ሴቶችንም ወንዶችም በቃ ምን አለ በታገስኩኝ፣ እንደው በቃ ቢቀርስ ጥፍት ብዬ ብሄድኩስ የሆነ ቦታ። ግለ ወሲብ በጣም ከባድ ነው ቤተሰቦች። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄዶ ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ፣ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት፣ ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል?
ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል። ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንዲት ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል። በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠለዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርብሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልካ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት፣ ማታ ማታ መልካ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልካ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ያየው መልካ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ፣ እየጸለያችሁ መስገድ። እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ፣ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። መልካ ሩፋኤል ይሄ ነው። እሺ ቤተሰቦች መልካ ሩፋኤል ብላችሁ ስትገቡ ወደ 238 ሺህ ሰው አይቶታል ይሄን ጸሎቴን።
4 ዓመት ሆኖታል። 4 years ago ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238,000 ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ጊዜ 2 ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ ነገራችሁ እንዲስተካከል የምትፈልጉ ከሆነ መልካ ዑራኤልና መልካ ሩፋኤል በጣም ወሳኝ ነው። በተለይ መልካ ሩፋኤል የአባቶቻችን ያስተማሩን ነው። ጠዋት ደግሞ ሳይጸልዩ አለመውጣት፣ ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት። ቀኑ ብሩህ ነው የሚሆንላችሁ። በጠዋት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው፣ ታውቃላችሁ አይደለ? በጣም ይጫጫናል። ቀኑ ደብሯችሁ ነው የምትሉት እና ሁልጊዜ ጠዋት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው። በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው እንደው ምን ይሻላል አንተስ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። 3ኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ከዓይናቸው ጥፍት ስትሉ የታባቱ ድራሹን አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው። አታርቋቸው። እንደዚህ አይነት ሰዎች ግን በጥንቃቄ ነው ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ